የሞቱ ምክንያት ምንድነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በርካታ ወገኖቻችን በመኪና አደጋ ህይወታቸው ማለፉ ነው የተሰማው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። እዚህ ድልድይ ላይ ሰማኸኝ በለው መኪና አደጋ ከደረሰበትና ከተረፈ በኋላ ነው ወጥቶ ከመቅረት እየሰውረን 28 ወገኖቻችንን ዛሬ በማለዳ በመኪና አደጋ ተነጥቀናል። ከደሴ ከተማ ወደ አዲስ አበባ በርካታ ሰዎች ጭኖ ሲጓዝ የነበረ ግፊት የለብኝ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ያልፍልኛል ብዬ አሜሪካ ልኬው ታናሽ ወንድሜን ጉትቻርጎ መጣ። ሰኔ 8 እንግዲህ ለኢትዮጵያ እጅግ አሳዛኝ ቀን ሆኖ እያለፈ ይገኛል። ዛሬ እንግዲህ በብዙዎች ዘንድ ተወዳጅ የነበረው ሰማኸኝ በለውን አጥተነዋል። እኔም ዛሬ ሙሉ ትኩረቴን አድርጌ የመጣሁት ከሱ ጉዳይ ጋር በተያያዘ የተሰሩ ቪዲዮዎችን ይዤላችሁ የመጣሁት ከዛ ባለፈ 28 ዜጎቻችን እንግዲህ በመኪና አደጋ ሞተዋል እየተባለ ነው። ስለሱም ይዤላችሁ የመጣሁት ቪዲዮ አለ። እሱን ወደ መጨረሻ ላይ ማሳያችሁ ይሆናል። ከዚህ ጉዳይ ጋር በተያያዘ እንግዲህ ሰማኸኝ በለውም ስሙ እየተነሳ ይገኛል። በመኪና አደጋ ነው የሞተው እየተባለ ነው። ስለሱም ይዤላችሁ የመጣሁትን ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቡኑ ብዙ ወቅታዊና አዳዲስ መረጃዎች ሲለቀቁ ይደርሷችኋል። ይህን ቪዲዮን በላይክ ጀምሩት። እንዲሁም ኮሜንት ላይ እንግዲህ ሰማኸኝ በለው ነፍስ ይማር እያላችሁ እንድትጽፉ እፈልጋለሁ። እጅግ የሚያሳዝንና አስደንጋጭ ዜናን የሰማነው። ወደ መጀመሪያው ቪዲዮ እንለፍ። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኸኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። እውነት ነው። እንግዲህ ሰሜ በብዙ ኢትዮጵያውያን ዘንድ በጣም የሚወደዱ ስራዎች አሉት። እንግዲህ በድንገት አርቲስቶቻችንን የምናጣበት ምክንያት እንግዲህ የብዙ ኢትዮጵያውያን መነጋገሪያ አጀንዳ ሆኗል። ሰሜ ነፍስህን በአጸደ ገነት ያኖርልን ነው ማለት የምፈልገው። ቀጣይ ከሱ ጋር የተያያዘ ቪዲዮ አለ። እሱንም አይተን እንመለስ። አሳዛኝ ሰበር መረጃ። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ሰሜ ባላገሩ ባለትዳርና የአራት ልጆች አባት እንደነበር ፋና ዲጂታል ከቤተሰቦቹ ያገኘው መረጃ ያመለክታል። ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ። እንግዲህ አብዛኛው ሚዲያ ሰማኸኝ በለው ማረፉን እየዘገቡ ይገኛሉ። እንግዲህ ከዛ መካከል እንግዲህ ብዙ አርቲስቶች አዘናቸውን እየገለጹ ይገኛሉ። ከዛ መካከል ቴዲ አፍሮ እጅግ ልብ በሚሰብር ሁኔታ እንግዲህ ለሰማኸኝ በለው ያለውን አድናቆትና በመሞቱ ምክንያት የተሰማውን አዘን ገልጿል። ሌሎች አርቲስቶችም አዘናቸውን እየገለጹ ይገኛሉ። እሱንም ቪዲዮ አይተን እንመለስ። ሰማኸኝ በለው ድልድይ በመባል በተለምዶ ይታወቃል። እንግዲህ ይህም ድልድይ ስያሜውን ያገኘው በዚህ ድልድይ ላይ ሰማኸኝ በለው መኪና አደጋ ከደረሰበትና ከተረፈ በኋላ ነው። ሰማኸኝ በለው ባጋጠመው ህመም ምክንያት ከዚህ ዓለም በሞት መለየቱ ሰምተናል። ቅርብ ጊዜ ወዲህም እንግዲህ ሰውነቱ ያለ አግባብ እየጨመረ እንደነበረ አስተውለናል። ይህም ለሞቱ መንስኤ ይሆናል ተብሎ ይጠበቃል። ለማንኛውም ለሰማኸኝ በለው ቤተሰቦችና ወዳጆች መጽናናትን እንመኛለን። ለሰማኸኝ በለው እናንተስ ምን ትላላችሁ? ሀሳባችሁ ኮመንት ላይ ጻፉልን። ይህ መረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ሰማኸኝ በለው እንግዲህ ከዚህ በፊት በኢንተርቪው ላይ እንደተናገረው እዚህ ድልድይ ላይ የመኪና አደጋ ደርሶበት እንግዲህ ድልድዩ በስሙ እንደተሰየመ ይታወቃል። ብዙዎች እንግዲህ ዛሬ ከደረሰው የመኪና አደጋ ጋር በተያያዘ ሰማኸኝ በለው በዛ መኪና ውስጥ ነበር፣ በመኪና አደጋ ነው የሞተው እያሉ ብዙ የሐሰት መረጃዎችን እያሰራጩ ይገኛሉ። እኔ እስካሁን እንዳጣራሁት ሰማኸኝ በለው በመኪና አደጋ አይደለም የሞተው፣ በህመም ሲረዳ ቆይቶ ነው የሞተው እና ይህን የምታደርጉ ሰዎች እንግዲህ ከድርጊታችሁ እንድትቆጠቡ ስል አሳስባለሁ። ወደ ቀጣይ ቪዲዮ እንለፍ። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማኸኝ በለው ወይንም ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል። ድምፃዊ ሰማኸኝ በለው የተለያዩ የባህላዊና ሌሎች ይዘት ያላቸው የሙዚቃ ስራዎችን ለአድማጭና ተመልካቾችም አበርክቷል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባትም ነበር።
እንግዲህ የሰሜ ዜና ሙሉ ሚዲያውን አጥለቅልቆታል። የአራት ልጆች አባት ነበር። እንግዲህ ለልጆቹ መጽናናትን እንመኛለን። እንዲሁም ለባለቤቱ እንግዲህ ፈጣሪ መጽናናቱን ይላክላት ማለት እንፈልጋለን። ወደ ቀጣይ ቪዲዮ እንለፍ። እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጧት አፈር ለሚበላን ለምንበሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ሰማኸኝ በለው በብዙዎች አጠራር ሰሜ ባላገሩ ዛሬ በማለዳው ድንገት ድምጹ ጠፍቷል። ከዚህ ዓለም በሞት አሸልቧል። ሙዚቃው ሳይሰለች እድሜው ሳይጠገብ የጥበብ አምባው ላይ እንደነገሰ ብዙዎች ሰሜ እንዳሉት ብዙዎች ባላገሩ እያሉ እንደጠሩት ብዙዎች የመዳኑን ወሬ ሲጠባበቁ ዛሬ መርዶን ሰምተናል። ለጥበብ ቤተሰብ ልብ ሰባሪ መርዶ ነው የሰማነው። ለአድናቂዎቹ ለቤተሰቦቹ መጽናናትን እየተመኘን ሰሜ ባላገሩ ምን ገጠመው ምን አገኘው የሚለውን መረጃ እንነግራችኋለን። ነፍስ ይማር። መረጃው ይሄው። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ ረፍት ማብዛት፣ አለመንቀሳቀስ። እንግዲህ በብዙ ሚዲያዎች የሞቱ ምክንያት የውፍረቱ ምክንያት ነው እየተባለ ነው። እንግዲህ እሱም ከዚህ በፊት በሰጠው ኢንተርቪው ውፍረቴ በዘር የመጣ ነው እንጂ ፈልጌው አይደለም፣ ግን እንደዛም ሆኖ የራሴ ድክመት አለበት፣ እንቅስቃሴ አለማድረጌ ለውፍረቴ ተጽዕኖ አድርጓል እያለ በሚዲያ ተናግሮ ነበር። እንግዲህ ሰሜ ባላገሩ አሁንም ነፍስ ይማር ነው ማለት የምንፈልገው። ወደ ቀጣይ ቪዲዮ እንለፍ። ከዛ በፊት ግን ተከታታዮቼ ይህን ቪዲዮ የምታዩ ሰዎች ሰማኸኝ በለው ነፍስ ይማር እያላችሁ እንግዲህ ወደ ፈጣሪያችሁ ነፍሱን እንዲመርለት ጸሎት እንድታደርጉለት በፈጣሪ ስም እጠይቃለሁ። ነፍስ ይማር ሰሜ። በሚገርም ችሎታው የምናውቀው በሚደንቅ አዘፋፈን ስታይሉ የምናውቀው ሰማኸኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመዶቹ መጽናናትን እመኛለሁ። ጊዜ በአካል አግኝቼው ነበረ። ሰሜን በጣም ቀና ልብ ያለው ሰዎች መልካም ከሚመኙ አንዱ ነበረ። ይህ እንግዲህ እግዚአብሔር ነፍስን በአጸደ ገነት ያኑረው። ለቤተሰቦቹ ስፔሻሊ እንመኛለሁ። ሁላችንም ወደዚያ ሆነን ሰሜ ሰበር ዜና ነው አስደናቂ ሰማነው። እንግዲህ ፈጣሪ መጽናናቱን ይስጠን። ነፍስን በገነት ፈጣሪ ያስነው። ይሄን ለማለት እውነት ነው። እንግዲህ አስደንጋጭ ዜና ነው የሰማነው። ብዙ ኢትዮጵያውያን እንግዲህ በማህበራዊ ሚዲያ ሀዘናቸውን እየገለጹ ይገኛሉ። ሰሜ ነፍስ ይማር ማለት ፈልጋለሁ። ከዛ ጋር በተያያዘ እንግዲህ ብዙ ታዋቂ አርቲስቶች ሀዘናቸውን እየገለጹ ይገኛሉ። እነ ሰይፉ ፋንታውን፣ እነ ይሁኔ በላይ፣ ብዙ የስራ ባልደረቦቹ እንግዲህ በሰማኸኝ በለው ሞት ሀዘናቸውን እየገለጹ ነው። አሁንም ነፍስ ይማር ሰሜ። ያልፍልኛል ብዬ ያልፍልኛል ብዬ ያልፍልኛል ብዬ ያልፍልኛል ብዬ ያልፍልኛል ብዬ አሜሪካ ልኬው ታናሽ ወንድሜን ጉትቻርጎ መጣ እንደዘርጽሁ እንግዲህ በእንደዚህ አይነት ድንቅ ስራዎቹና በመድረክ ችሎታው የምናውቀው ሰማኸኝ በለው በድንገት ማጣታችን እንግዲህ የብዙ ሰው ሀዘን ሆኗል። ልብም ሰባሪ ነው። ሰሜ አሁንም ማለት እንደምፈልገው እንግዲህ እንደማላሰለቻችሁ ተመልካቾቼ እርግጠኛ ነኝ። ነፍስ ይማር፣ ነፍሱን ይማርልን ማለት ፈልጋለሁ። እናንተም ኮሜንት ላይ እንግዲህ ነፍስ ይማር እያላችሁ እንድትጽፉ ፈልጋለሁ። ሰሜ ነፍስህም ፈጣሪ በአጸደ ገነት ያኑርልን ማለት ፈልጋለሁ። ወደ ቀጣይ ቪዲዮ እንለፍ። እጅግ አሳዛኝና አስደንጋጭ ዜና ነው የተሰማው። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊው ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ ማለፉ ነው የተነገረው። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበረ። ለቤተሰቦቹ ለአድናቂዎቹ በሙሉ መጽናናትን እመኛለሁ።
እጅግ ያሳዝናል። ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱም የተገለጸ ይገኛል። እጅግ ልብ የሚነካ መረጃ ነው። ድምጻዊ ሰማኸኝ በለው ወይም ደግሞ ስሜ ባላገሩ ባደረበት ህመም ማለት ነው በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱም እንግዲህ ተገልጿል። ድምጻዊ ሰማኸኝ በለው የተለያዩ ባህላዊና እንዲሁም ደግሞ ሌሎች ይዘት ያላቸው የሙዚቃ ስራዎችን ለአድማጭ ተመልካቾችም አበርክቷል። ድምጻዊ ሰማኸኝ በለው ባለትዳርና እንዲሁም ደግሞ የአራት ልጆች አባትም ነበረ። ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። እንግዲህ ከሰሜ ሞት ጋር በተያያዘ ብዙ ባለስልጣኖች ሀዘናቸውን እየገለጹ ይገኛሉ። ከጠቅላይ ሚኒስትሩ ጀምሮ የአማራ ክልል እንግዲህ አስተዳዳሪም ለሰሜ ባላገሩ እንግዲህ ሀዘናቸውን ገልጿል። ብዙ በኢትዮጵያ ውስጥ እንግዲህ ታዋቂና ዝነኛ ሰዎች ሀዘናቸውን እየገለጹ ነው። ሰሜ ባላገሩ እንግዲህ አሁንም ፈጣሪ ነፍስህን ይማራት ነው ማለት የምንፈልገው። ወደ ቀጣይ ቪዲዮ እንለፍ። እጅግ አሳዛኝና ልብ የሚሰብር መረጃ በጠዋቱ ተሰምቷል። በርካታ ወገኖቻችን በመኪና አደጋ ህይወታቸው ማለፉ ነው የተሰማው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ፈጣሪ ድንገት ወጥቶ ከመቅረት ይሰውራችሁ ይሰውረን። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ ከ25 ሰዎች በላይ ህይወታቸው ማለፉ ተሰምቷል። ዛሬ ማለትም ሰኔ 8 ቀን ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሀረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰው ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት እንደደረሰባቸው አሚኮ ዘግቧል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ አደጋው መድረሱ ነው አሚኮ የዘገበው። ለወገኖቻችን ነፍስ ይማር፣ እንዲሁም ደግሞ ለተጎዱት ፈጣሪ ምሕረቱን ይላክላቸው። እንግዲህ ሰኔ 8 ለኢትዮጵያ ጥቁር ቀን ሆኖ አልፏል። 28 ዜጎቻችን እንግዲህ በመኪና አደጋ አጥተናል። ፈጣሪ እንግዲህ ለኢትዮጵያ ምሕረቱን ይላክልን። የሀዘን ዜና የማንሰማበትን ጊዜ ያምጣልን። ፈጣሪ እንግዲህ ለሞቱት ቤተሰቦች መጽናናትን እንዲሰጥልን እፈልጋለሁ። ከዚህ ጉዳይ ጋር በተያያዘ እንግዲህ ብዙ ሰዎች ሰማኸኝ በለውም በዚህ መኪና ውስጥ ነበር፣ በመኪና አደጋ ነው የሞተው ብለው እንግዲህ ብዙ መረጃዎችን እያሰራጩ ይገኛል። ሰማኸኝ በለው በመኪና አደጋ አልሞተም፣ እዚህ መኪና ውስጥም አልነበረም። ታሞ በሆስፒታል በሕክምና ሲረዳ ቆይቶ ነበር እንጂ በመኪና ውስጥ አልነበረም። ይሄ የሐሰት ዜና ነው። ይህን እንድታውቁት ነው ተመልካቾቼ። ወደ ቀጣይ ቪዲዮ እንለፍ። አሳዛኝ ሰበር ዜናም ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ድምጻዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በህክምና ሲረዳ ቆይቶም እነሆ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምጻዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ባላቸው የሙዚቃ ስራዎቹ ተወዳጅነትን ያተረፈ አንጋፋ ድምጻዊም ነበረም። እንዲሁም ድምጻዊው ባለትዳርና የአራት ልጆች አባትም ነበረም። ለቤተሰቦቹ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን እንመኛለን። ነፍስ ይማር። የሰሜ ባላገሩ ጉዳይ እንግዲህ ማህበራዊ ሚዲያውን ተቆጣጥሮታል እንዳለ በሚባል ደረጃ ስለሱ ነው። ይሄ እንግዲህ እውቅ የኢትዮጵያ አርቲስታችን ነው። በብዙዎቻችን ዘንድ ብዙ ተወዳጅ የሆኑ ስራዎች አሉት። ሰሜ ባላገሩ ነፍስህን በአጸደ ገነት ያኑርልን ነው ማለት የምፈልገው። ወጥቶ ከመቅረት እየሰውረን 28 ወገኖቻችንን ዛሬ በማለዳ በመኪና አደጋ ተነጥቀናል። ከደሴ ከተማ ወደ አዲስ አበባ በርካታ ሰዎችን ጭኖ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በደሴ እንዲሁም ደግሞ በኮምቦልቻ መካከል በምትገኘው ሀረጎ ተብላ በምትጠራው ጠመዝማዛ መንገድ ላይ እንግዲህ በግምት 100 ሜትር ጥልቀት ያለው ጉድጓድ ውስጥ በመግባቱ ነው 28 ወገኖቻችን ወዲያውኑ ህይወታቸው ሲያልፍ፣ በርካታ ሰዎች ደግሞ ቀላል እንዲሁም ደግሞ ከባድ ጉዳት እንደደረሰባቸው ነው ፖሊስ እያሳወቀ የሚገኘው። በዚህ መንገድ ላይ እንግዲህ ይህ አደጋ ሲፈጠር የመጀመሪያው አይደለም። በተደጋጋሚ ተመሳሳይ የሆኑ አደጋዎች ይፈጠራሉ። በዛሬው ዕለት እንግዲህ እጅግ በጣም አሳዛኝና ልብ ሰባሪ የሆነ ዜና ነው በጧቱ የሰማነው። 28 ወገኖቻችንን ህይወታቸውን አጥተዋል። እንዲሁም በተጨማሪ ደግሞ በርካታ ሰዎች ማለት ነው ቀላል እንዲሁም ደግሞ ከባድ ጉዳት እንደደረሰባቸውም ጭምር ሰምተናል። ጉዳት የደረሰባቸው ወገኖቻችን ለህክምና ወደ ተለያዩ የህክምና ተቋማት እንደተላኩ ጭምር ፖሊስ እያሳወቀ ይገኛል። እጅግ በጣም አሳዛኝ ነው። ህይወታቸውን ላጡ ወገኖቻችን ነፍስ ይማርልን። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ከሰሜ ሞት ጎን ለጎን እንግዲህ የ28 ዜጎቻችንን ህይወት አጥተናል። ይህም እጅግ ልብ ሰባሪ ሀዘን ነው። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት እንደተለየ እንግዲህ መረጃዎች እየወጡ ይገኛሉ። ባደረበት ህመም ምክንያት እንግዲህ በህክምና ሲረዳ ነበር። ነገር ግን በዛሬው ዕለት እንግዲህ ህይወቱ ማለፍ ችሏል። ድምፃዊ ሰማኸኝ በለው እንግዲህ ባለትዳርና የአራት ልጆች አባት ነበር። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በሙሉ እንግዲህ መጽናናት እንመኛለን። የባህል ሙዚቃው ንጉስ፣ የሀገር ፍቅርና የወግ አምባሳደሩ ሰማኸኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። በድንገተኛ ህመም በህክምና ሲረዳ ቆይቶ በተወለደበት በዛሬው ዕለት
ዕለት ሰኔ 8 ቀን ሕይወቱ ማለፉን ቤተሰቦቹ አረጋግጧል። ሰማኸኝ በሙዚቃዎቹ የሀገራችንን ባህልና ታሪክ በኩራት ያስተዋወቀ በሙዚቃው ኢንዱስትሪ ውስጥ ደማቅ አሻራን ጥሎ ያለፈ ታላቅ ከያኒ ነበር። ባለትዳርና የአራት ልጆች አባት የነበረው ሰሜ ባላገሩ ስራዎቹ ሁሌም በኢትዮጵያውያን ልብ ውስጥ ለዘላለም ይኖራል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በሙሉ መጽናናትን እንመኛለን። ፈጣሪ ነፍሱን በገነት ያኖራት። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለ ሰማኸኝ በለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝንም ልበቀና ለሰዎች መልካምን የሚያስብ በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅ አምባሳደር እስከመሆን የበቃ ሰማኸኝ በለው ታዲያ በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስ ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። እናንተስ ከሰማኸኝ በለው ዘፈን የትኛውን ታስታውሳላችሁ? የሞቱ ምክንያት ምንድነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር። ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በተለያዩ የባህላዊና ዘመናዊ ዘፈኖቹ የምናውቀው እጅግ በጣም ተወዳጁ ሙዚቀኛ ሰማኸኝ በለው እንግዲህ ከዚህ ዓለም በሞት መለየቱን ሰምተናል። ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። አሳዛኝ ዜና፣ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማኸኝ በለው ወይንም ስሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸውን የሙዚቃ ስራዎችን ለአድማጭ ተመልካቾችም አበርክቷል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበረ ከቤተሰቡ ያገኘሁት መረጃ ያመላክታል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። እጅግ መራርና አሳዛኝ ዜና ነው። ለቤተሰቦቹ መጽናናትን እመኛለሁ። እንዲሁም ለወዳጅ ዘመዶቹ በሙሉ ፈጣሪ ያበርታችሁ። በሌላ አሳዛኝ ዜና ተመልሼ መጥቻለሁ። በኢትዮጵያ የሙዚቃ ስራዎች ውስጥ ስመ ገናና የነበረው የባህል ሙዚቃ ተጫዋቹ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተዘግቧል። እስካሁን ድረስ የድምፃዊ ሰማኸኝ በለው ሞት ከመዘገቡ ውጪ በምን አይነት ምክንያት ህይወቱ እንዳለፈ ግን የወጣ ዝርዝር መረጃ የለም። ሰማኸኝ በለው በባህላዊ ይዘቶች በሚታወቁ ስራዎቹ የሚታወቅ ሲሆን በቅርብ ጊዜ በሚዲያ ቀርቦ የአካል እንቅስቃሴ መጀመሩን ክብደቱን ለመቀነስ የተለያዩ ስራዎችን እየሰራ እንደነበረ መናገሩ የሚታወስ ነው። የሰማኸኝ በለው ሞት ዝርዝር መረጃን ከደቂቃዎች በኋላ ይዤላችሁ የምመለስ ይሆናል። ዛሬ እንግዲህ የባህል አምባሳደሮቻችን ብለን ከምንጠራቸው ሰዎች መካከል አንዱ የሆነው ሰማኸኝ በለው ሰሜ ባላገሩን በሞት ተለይቶናል። ቅርብ ጊዜ ለሬዲዮ ስራ ብዬ የተለያዩ ኢንተርቪዎችን ሳዳመጥ ነበርና ከጊሽ አባይ ጀምሮ ከነ ይሁኔ በላይ ጋር የሰራቸው ስራዎች ደቦት እንስራ፣ ባላገር፣ ዘናበይ፣ ኧረ ምኑን ሰጠሽ ደግሞ ወደ ዘመናዊ አይነት ነገር አምጥቶ የሰራቸው ሌሎች ስራዎቹንም እናስታውሳለን እና ኢንተርቪው ላይ ስሰማ እኔ ለሶስት ነገሮች ትልቅ ቦታ አለኝ ሲል ነበረ። ለሀገሬ፣ ለትዳሬና ለስራዬ እና ክብደቱንም ለመቀነስ የተለያዩ ስፖርቶችንም ሲሰራ ነበረ። ሆኖም ግን ትንሽ ህመም አጋጥሞት ሕክምና ላይ ነበረ። ያው በዛሬው ዕለት በሞት ተለይቶናል። ለአድናቂዎቹ፣ ለወዳጅ ዘመዶቹ መጽናናትን እንመኛለን። ነፍስ በሰላም ትረፍ። የሟቾች ቁጥር 31 ደርሷል። ቀደም ብዬ መረጃውን አድርሻችሁ ነበረ። መነሻውን ከደሴ ያደረገ የህዝብ ማመላለሻ አውቶቡስ 60 ሰዎችን ጭኖ ወደ አዲስ አበባ ሲጓዝ ነበር። ነገር ግን በደሴ እንዲሁም ደግሞ በኮምቦልቻ መካከል ላይ የምትገኘው በተለምዶ ሀረጎ ተብሎ በሚጠራው ጠመዝማዛ መንገድ ላይ እንግዲህ በግምት ወደ 170 ሜትር የሚጠልቅ ጉድጓድ ውስጥ በመግባት ማለት ነው የሟቾች ቁጥር 28 ደርሰው እንደነበረ አሳውቂያችሁ ነበር። ነገር ግን በዚህ ሰዓት የኮምቦልቻ ከተማ አስተዳደር ትራፊክ ደህንነት ቁጥጥር ክፍል ኃላፊ የሆኑት ኮማንደር ብርሃኑ ከተማ እንዳሳወቁት ከሆነም እንግዲህ የሟቾች ቁጥር 31 ደርሷል። እንዲሁም ደግሞ 29 ሰዎች ከባድ እንዲሁም ደግሞ ቀላል ጉዳት ደርሶባቸው በኮምቦልቻ እንዲሁም ደግሞ በደሴ ከተማ በሚገኙ የተለያዩ የሕክምና ተቋማት ላይ ሕክምናቸውን እየተከታተሉ እንደሆነ ነው እያሳወቁ የሚገኙት። እጅግ በጣም አሳዛኝ ነው። ቀደም ብዬ መረጃውን አድርሻችሁ ነበረ። በዚህ ሰዓትም የሟቾች ቁጥር 31 ደርሷል። የተጎዱ ሰዎች ቁጥርም 29 መድረሱን ነው ፖሊስ እያሳወቀ የሚገኘው። አሁንም ለሟች ወገኖቻችን ነፍስ ይማርልን። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ።
በጣም ያሳዝናል። ድምፃዊ ሰማኸኝ በለው በሕክምና ሲረዳ ቆይቶ እንግዲህ ዛሬ ከዚህ ዓለም በሞት መለየቱ እየተነገረ ነው ያለው። እኔ ለሌላ ዜና ነበር የተዘጋጀሁት። ኦሊቨር ትሪ ብራዚል ውስጥ በሄሊኮፕተር ግጭትና መከስከስ ህይወቱ አልፏል። እንግዲህ ሁለቱም ድምፃውያን ናቸው። ሰማኸኝ በለው በኢትዮጵያ ውስጥ ታዋቂ ድምፃዊ ነው። ኦሊቨር ትሪ ደግሞ በዩቲዩብ ላይ ከ6 ሚሊዮን ሰብስክሪፕሽን በላይ ያለው እንደዚሁ ድምፃዊና ዩቲዩበር ነው። ቲክቶክ ላይ ደግሞ ወደ 16 ሚሊዮን ተከታይ አለው። ለድምፃዊ ሰማኸኝ በለው እና ለኦሊቨር ትሪ ሁለቱም ድምፃዊ ናቸው። ነፍሳችሁ በሰላም ትረፍ። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኸኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ከድሃም እንኳን ከለር የምትመርጥ ከድሃም እንኳን ቋንቋ የምትመርጥ ከድሃም እንኳን አይሳካልህም። ለድሃ የሚራራ ለድሃ የሚያዝን ድሃን የሚያበላ ብሔር ቀድሞ የማይታየው ድሃ እናት ሲያይ ዘሬ ቋንቋ የማይል ብትሆን በምድር ብቻ ሳይሆን በሰማይም ታተርፋለህ። እኔም እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ መልካም ሳምንት።